እንደምናላችሁ ተመልካቾቻችን ለመላው ክርስቲና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ። አሁንም እንኳን አደረሳችሁ እየተባባልን ስለሆነ ነው። ፋሲካን አሳልፈን ዳግማ ትንሳኤ ላይ ነው ደግሞ የምንገኘው። አሁንም ድርብ በዓል ነው፣ ቤተሰብ የሚጠያየቅበት፣ ወዳጅ ዘመድ የሚገናኝበት ነው። እኛም ደግሞ ልንጠያየቅ እዚህ ተገኝተናል። ሜሪጆይ ነው ያለነው። ሜሪጆይ ኢትዮጵያ ሲስተር ዘቢደር ዘውዴ ጋር ነው ያለነው። እንዴት ነሽ ሲስተር? ደህና ነኝ። እንዴት ነሽልኝ? እንኳን አብሮ አደረሰን። እንግዲህ ዘመድ ይጠያየቃል፣ ቤተሰብ ጋር ይኬዳል፣ ይበላል፣ ይጠጣል። እንግዲህ ከረጅም እንግዲህ የጾም ጊዜ በኋላ በዓል ነው። አሁን በዓል እናንተ ጋር ተገኝተናል። በዓል እንዴት ነው? በዓል ደስ ይላል። በተለይ ከእንደነኛ አይነት ሰዎች ጋር ማሳለፍ በጣም ደስ ይላል። ትልቅ በረከት ነው። ሜሪጆይ ኢትዮጵያ ሲባል አስኮ የነበረውን ከዚህ ቀደም የነበሩትን ስፍራዎች ነው ብዙዎቻችን የምናውቀው። አሁን ያለንበትን ቦታ እንዲሁም ደግሞ እዚህ ምን አይነት እንቅስቃሴ እንዳለ ቀደም ብለሽ እስቲ ከሱን ጀምር። እንግዲህ በኮሪደር ልማቱ ምክንያት ነው ቤት ለቀን እዚህ የመጣ ነው። ይህንን ቤት ደግሞ ዶክተር ኢያሱ የሚባሉ በነጻ ሰጥተውን ድሮ ሄልዝ ፖስት ነበር ይሄ እና እሳቸው ስለማይሰሩበት ለብዙ ጊዜ ስለተዘጋ ሜሪጆይ የጎዳና ተዳዳሪዎች ስራ መስራት ይፈልግ ነበር። ይሄ ፕሮግራም እንግዲህ ኢትዮጵያውያን ለኢትዮጵያውያን የሚል ፕሮግራም ነው። በተለይ ህፃናትን በግሩፕ ሆኖ አንድ ልጅ ማሳደግ በካምፓኒ በሚኒስቴር መስሪያ ቤት በሰራተኛ የተለያየ በአርቲስቶች ማለት ነው እንደምታየው እዚህ ስፖንሰር ያደረጉትና ይሄ ቀላል አይደለምና ይሄንን ነው እንግዲህ እዚህ ፕሮሞት የምናደርገው። ፊት ስንጀምር ድሮ በ90 ብር ነው የጀመርነው የዛሬ 22 አመት። ያኔ 90 ብር ትልቅ ነው፣ በጣም ብዙ ነው። በ90 ብር ጀመርን፣ 160 አደረግን፣ 240 እያለ እንደ ኑሮ ሁኔታው። አሁን ደግሞ ዛሬ በቅርቡ 1000 ብር አድርገናል። 1000 ብር በየወሩ ከጓደኛ ጋር አዋተሽ ካምፓኒዎች የተለያየ የራሳቸው ቤተሰብ አድርገው የሚያሳድጉበት ፕሮግራም ነው። በጣም ደስ ይላል። ትልቅ በረከት አለው። ተስፋ የምትሆኝበት ነው። ሌላው እዚህ ቤት ድግስ አይጠፋም። ልደት አለ፣ ተስካር አለ። ኒካ ሲያስሩ ራሱ ከዛ ላይ ይልኩልናል። ሰው ደግሞ አሁን ጥሩ ለምዷል ይመስለኛል። ያንዳንዱ ፕሮግራም መጥቶ አብሮ ማሳለፍ ለምን እንደመች በጣም እንደለመዱ ታውቂያለሽ። በኮሮና ጊዜ ሁሉም ህይወት ከንቱ እንደሆነ አየ ነው። ስለዚህ በሩም ተዘጋብን። ድሮ ሀጂ ሙፍቲ የሚሉት ነገር ደስ ይለናል። አሁንስ ፈጣሪ ተቆጣብን፣ ከቤቱ አስወጣን፣ ከቤተ ክርስቲያንም ከመስጊድም አባረረን ብለዋል። ያኔ ተባረን ቁጭ ያለ ጊዜ እንደገና የሚሞተው ሰው ብዛት ሀብቱን ትቶ እንደወጣ የሚቀር ብዙ ሰው ስለነበረ እኛም በጣም ፕሮሞት እናደርግ ነበር መስጠትን። በዛ ሰው እየለመደ መጣ። አሁን እዚህ ተስካር ከሰርግ ላይ 12ኛ ክፍል ሲጨርሱ መርቁልን ልጆቻችንን የሚሉ ልደቱ ሁሉም ነገር አለና ደስ ይላል። አረጋውያኑ ለህፃናቱ የትልቅ ተስፋ ነውና ይሄ ይደረጋል። ያለሽን መለገስ እዚህ ቤት ያለሽን እቃ ለምን ፍርስራሽ ቤት ሰሪ ፍርስራሽ ቢተርፍ ሄደና ነሳና ይሸጣል። የተለያየ ማንቀበለው ነገር የለም። የተጠቀምሽበትን አልባሳቱ እዚህ ሲመጣ አዲስ ነው። ደብተር፣ እርሳስ፣ የተማሩበትን መጽሐፍ ሁሉም ነገር እዚህ ቤት ዶኔት ይደረጋል። አሁን ተለምዷል። ለገና ለዓመት በዓል እቃ የቤት ቁሳቁስ ይቀየራል። ያ ቁሳቁስ እንዲመጣ ወደኛ እንዲመጣ በጣም ሰርተንበታልና ሶፋም ሲቀይሩ ብረት ድስትም ሲቀይሩ ምንም አጠራቅመው መስጠት። አጋጣሚ በጣም የሚገርመው ነገር ምናልባት ምን ሰርተው ነበር ወደ ኋላ ብለሽ መለስ ብለሽ ትጠይቂ። በጣም ብዙ ስራ ይሰሩ። እዚህ ቤት ካፒቴን አለ፣ መምህር አለ፣ የሃይማኖት አባቶች አሉ። በጣም ብዙ ፕሮፋይል ያላቸው በተለይ ደግሞ ለሀገር ትልቅ መስዋዕትነት የከፈሉ መከላከያ በሰራዊት ውስጥ ያሉ አሉ። ስለዚህ እነኚህ ጋር አብሮ ማሳለፍ ደስ ይላል። እነኚህ ስጦታ መስጠት ደስ ይላል። በጣም የሜሪጆይ ደግሞ ሞቶ አለ። በሰጠን ቁጥር አትርፈን ነው ከፈጣሪ የምንቀበለውና ስጡ እንላለን። መስጠት በረከት ነው። አንዳንዴ ምን አለን የሚለውን ለይተን ብናውቅ መስጠት የምንችለው ብዙ ነገር አለን። ሰው መልካም ምኞት በራሱ መስጠት ነው። ጸሎት መስጠት ነው። በጣም ፈገግታም በራሱ ይባላል። ሰው ማሳየት ሁሉ ስጦታ ነው ለሰው። በጣም ከኛ ሲወጣና እዛ ሰው ጋር ሲደርስ ያለው ዋጋ ልዩነት በጣም በተለያዩ ምናልባት ኢንተርቪዎች ላይ ሲስተር ዘቢደር መስጠትን ከእናቴ ተምሬያለሁ ስትል ትሰማለች። በጣም እንዴት ነው? እናቴ ምርጥ እናት ናት። ያልተማረች ግን ማይንዷ የሚገርም ነውና
ብዙ ጊዜ ስለ መስጠት በጣም ታስተምረናለች። ድመት ውሻ ሳይቀር ታረሳለች። ከዛኛ ሳንጠግብ ለምንድነው ወስደሽ የምትሰጪው ለምንድነው እንላታለን። በሰማይ ቤት እያስቀመጥኩት ነው። ስለዚህ ነገ ትመነዝራላችሁ ልጆች፣ ለእናንተ እግዚአብሔር በረከቱ ለእናንተ ነው የሚሰጠው ትላለች። እና አዛውንቶቹንም እንድንረዳ ብዙ ነገር እንድናደርግ እናታችን ናት እኛን ያስተማረችን። 10 ወልዳለች፣ 5 ሞቶ 5 ነን አሁን ያለነውና 5ታችንን በሚገርም ሁኔታ መስጠት ላይ በጣም ጥሩ ነን። በጣም አለን ጥሩ ወርሰናልና ሁሌ የምለው ምንድነው ቤተሰብ ልጁ ላይ ቢሰራ መስጠትን ቢያስተምር ይሄ በጣም ጥሩ ነው። የሃይማኖት አባቶች ሂዱና ስጡ፣ ሂዱና ለግሱ፣ ሂዱና በየቤቱ ጠይቁ፣ በየሆስፒታሉ ጠይቁ። ይሄ ከመጽሐፍ ቅዱስና ከቁርአኑ ውጭ በጣም መነገርና መኖር አለብን። ያንን አሁን በእናንተ አለ ሰረቱል በቀራ 177 ላይ የቲም ልጆችን መርዳት ይላል። የአቀበትን ቁልቁለት አቀበትና ቁልቁለት ያለውን ችግር መወጣት ነው ይላል። በተለይ እናት አባት ለሌላቸው ልጆች የደረሰ ሰው ገንዘብ መስጠት አይደለም፣ ቅድምም ስለመስጠት ስላወራን የዳበሰ ተስፋ ለሆናቸው 80,000 70,000 መሊካ ይልካል፣ ይከቡሃል፣ እንቅፋትን ያነሳሉ ይላል። በትክክል ነው ያልሽው። ተስፋ መሆን በቃ ይሄ እኮ ነው በጣም ከናንተ ወደው። እንደገና አሁን በአረፋ በግ አርዳቸው አንዱ እግር ለድሃ ይሄዳል። ብዙ ነገር ነው። ወጣት ታሽተው ድሃውን ይላል፣ ካልሆነ ጠርታ ብለው ይላል አይደል? በእናንተ መረቅም በዛ ሊል ይችላል ሰው መዳረስ ስላለበት ይላሉና እኔ ይሄንን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ወርዶ ያስተማረን መልካምነት ነው። እዚህ ጋር ከመግባቴ ጀምሮ ቁጭ ብለንም እያወራን ብዙ ፎቶዎች እያየሁኝ ነበር፣ እየተንቀሳቀስንም እያየን ነበረ። በስራቸው ደግሞ ልጆች ወስደው የሚያሳድጉ የተለያዩ ልጆችን ኢቭን አቅመ ደካሞችንም የሚያግዙ ብዙ ሰዎችን እያየን ነበር። ተቋማትንም እዚህ ጋር እያየን ነበር። ስለነሱ ትንሽ በይን እስኪ። ይሄ ምንድነው? ይሄንን ፕሮግራም ኢትዮጵያውያን ለኢትዮጵያውያን የሚለውን የጀመርነው 10ኛ ዓመታችን ስናከብር ነው። የዛሬ 22 ዓመት ነው። ምክንያቱም ሜሪጆ HIV ኤድስ ላይ በጣም ብዙ ሰርቷልና ከአስኮ አካባቢ ወደ ሌላ እንሄድ። በዛን ጊዜ አንድ NGO 10 ዓመት ነው አንድ ቦታ የሚቆየው። መልቀቅ አለብሽ ያ ህግ ስለነበረ መልቀቅ አለብን ብለን ውሃ ላይ ሰርተናል፣ አስረከብን። ትምህርት ቤት ሰርተናል፣ ከዶነሮች ጋር አስረከብን። ብዙ ነገር ሰርተን ለመንግስት ለሚመለከተው አስረከብን። ያላስረከብናቸው ግን ወላጆቻቸውን ያጡ ህፃናትና አልጋ ላይ ያሉ አዛውንቶች ነበሩ። ይሄንን ለማን እናስረክብ ብለን ትዝ ይለኛል ዶክተር ቴድሮስ አድሃኖም ከሚኒስተር ከተለያየ መስሪያ ቤቶች እነ አርቲስት ሰራዊት ፍቅሬ እነ ሙሉ አለም እነ ሳምሶም አድቨርታይዚንግ እነ ታምሩ ብርሃኑ የተለያየ አርቲስቶች ታዋቂ ተጽዕኖ ፈጣሪዎችን ዋቢ ሸበሌ ላይ ጠራንና ይሄ ነው የልጆቹ ህይወት ብለን አሳየን። ግን እነኚህ ልጆች 18 ዓመት እስኪሞላቸው የሚረዳቸው የለም። እንደገና ደግሞ አዛውንቱን በፍጹም እንደው ለሀገር ያገለግሉትን የሚጦር የለም። ስለዚህ ስፖንሰርሺፕ ብለን ጀመርን። በጣም ደስ አላቸው። እዛ የመጣ ሁሉ አንዳንድ ልጅ ስፖንሰር አድርጎ አሳድጎ አረጋውያንን ጦሮ በጣም እስከዛሬ አሁን ብዙ ልጆችን ያነሳል። ካዲስኮ ሆስፒታል CEO አቶ ሳላዲን ከሊፋ በዛን ጊዜ 30 ልጆች ከጓደኞቹ ጋር አብይ ምዕራፍ በሚል ብዙ ልጅ ወሰደ። በቃ ሲያድጉ እየተካ ዛሬ የሚገርምሽ ያኔ ረዳት ልጅ አግብታ ደግሶ ድሮ ዛሬ 2 ልጅ ወልዳለች። ቤተሰብ ሆነዋል። እዚህ እህታችንም ቡና እያስተካከለች አብራን ቁጭ ብላለች። በራሳቸው ደግሞ በጎ ፍቃድ እዚህ የሚያግዙ የሚተባበሩ ያሉትን አዛውንቶችንም ልጆችንም ደግሞ የሚንከባከቡ እንዲሁም ደግሞ ለኛም ሽርጉድ እያሉ ያስተካከሉልን ነበረ። ዛሬ ደግሞ በዓል ነው፣ ቡና ይዛ ተቀምጣለች። እንተዋወቅ እስቲ እህቴ ካንቺ ጋር ደግሞ። እኔ ሂሩት ተስፋ ይባላለሁ እና ከሜሪጆ ኢትዮጵያ ቮለንተር ነኝ። የት አካባቢ ነዋሪ ነሽ? ከሱ ጀምረሽ ንገሪኝ። እኔ የምኖረው እዚህ ወረዳ 5 ሰባራ ባቡር አካባቢ ነው የምኖረው ማለት ነው። እስኮ አካባቢ ያለው ነው በረጅም ጊዜ ማቀው የነበረው ማለት ነው። እና እድገት ፋና የሚባል ትምህርት የተማር ነበር እዚህ ማስታወቂያ ሚኒስቴር ጋር ማለት ነው። የአስኮ ልጆች ከኛ ጋር ይማራሉ።
ካስኮ ጋር ሲማሩ እና እንደዚህ ይሉን ነበር። እኛ አባል ነን የሲስተር ዘቢደር ይሉናል። ወደ መድኃኔዓለም አካባቢ ያሉ ልጆች ማለት ነው። ቅድም ሲስተር እንደገለጸችው የኢትዮጵያ ራስ በራስ በኢትዮጵያ የሚለውን ተነሳሽነት ህጻናቶችም ይዘው ነው የተነሳሱት ማለት ነው። እና ልጆቹ ለኛ እንዲሉናል እኛ እኮ ትምህርት ቤት ይመጡና የሜሪ ጆይ አስኮ አካባቢ ያለና እኛ አባል ነን ብለው ራሱ ሚዲያ ላይ እንደዚህ ሲያስተባብሩ ምናምን እሰማ ነበረ። አሁን ደግሞ ገብቼ ደግሞ ሳየው በቃ በጣም ደስ የሚል ነገር ነው ያየሁት ማለት ነው። ምን ያህል ጊዜ ሆነሽ? አሁን 5 አመት ምናምን ሞላል። 5 አመታችን ነው። 5 አመት ቆይታ ውስጥ እንግዲህ እሷ በርግጥ 30 ምናምን አመት እዚህ ውስጥ ነበረች። 5 አመት ቆይታ ውስጥ ላንቺ ብዙ አይነት ሰው ትተዋወቂያለሽ። ብዙ አይነት አጋጣሚ አለ፣ የሚያሳዝን፣ የሚያስከፋ፣ ደግሞ የሚያስደስት፣ የሚያጠነክርም እንደዛው። እንደው ምናልባት እዚህ ባየሻቸው ሰዎች ብዙ ሰው ከማግኘት እድልም አንፃር ብዙ አይነት የህይወት ተሞክሮ ያለው ሰው ከማየትም አንፃር እዚህ ምን አትርፍ ያለው ታያለሽ? እኔ ጥሩ ነገር ነው ያተረፍኩት ማለት እችላለሁ ማለት ነው። ለምን ያው ቮለንተር ሆነሽ ስትሰሪ ብዙ ነገር ነው የምትይ። ቤት ለቤት ያልጋ ቁራኛ ሆነው የተኙ ሰዎች አሉ። ዛሬ ብዙ አይነት መድኃኒት የሚጠቀሙ አሉ። ብዙ የተለያየ በሽታ የያዛቸው ሰዎች አሉ። እነሱ ዛሬ ያችን ውሃ አንድ እንጀራ በልተው ውሃ ሲጠጡ ጠርተናቸው ሲካፈሉ በጣም ነው በቃ የሆነ ጥሩ ነገር ነው የሚሰማሽ። እኔ አቅም ኖሮኝ አላደርግላቸውም፣ ግን ያው በጉልበቴ ጠርቻቸውና ኑ ብለናቸው ሲስተር ባስተባበረችው መጥቶ ለእግዚአብሔር ያደረው ሰው እዚህ ጋር መጥቶ ሲሰጥ መርቀውን ሲሄዱ ደስ ይለኛል። እና ልጆች ደግሞ ከጎዳና በፊት እዚህ እንደተጀመረ አካባቢ ራሱ አሁን ሲስተር በኮሊደር ስለፈረሰባት ነው እንጂ እዚህ ሁላ የሚያድሩ ልጆች ነበሩ። እነዛ ሲያድሩ ማለት ነው በቃ ገላቸውን ይታጠባሉ፣ ንጹህ ልብስ ለብሰው። አሁን እኔ የራሴ ልጅ ብቻ መንከባከብ ሳይሆን ማለት ነው እነዛን ስታያቸው ንጹህ ልብስ ለብሰው ስታያቸው በጣም ነው ደስ የሚለኝ። መልካም ኢትዮጵያውያን እንዳለ ያየሁት በቃ ሲስተር እዚህ ቢሮ ነው እየመጡ በሚያደርጉት በሚተባበሩት ነገር ያየሁት ነገር በጣም ነው ደስ የሚለኝ። እና ራሳችን በራሳችን ተባብረን አሁንም ወደፊት ቀጥሎ ሰፊ ነገር አግኝቶ ቦታ አግኝታ እንዲያው የሚያድሩበትም የተለያየ በቃ እኔ ፕሮጀክቱ ሰፍቶ ብሄድ ደስ ነው የሚለኝ። ዋና ደረሰን ዋና ደረሰን በህይወት ላይ ካለመገኘት አንፃር፣ ቤት ካለማሳለፍ አንፃር፣ በተለይ ደግሞ የቤተሰብ ስብስብ ላይ ያለመገኘት አንፃር እንዴት ነው የቤተሰብሽን ሳትወጪ የሚል አይነት ደግሞ ኮሜንት ይመጣል ከቤተሰብ በጣም እኔ በዚህ አጋጣሚ እንደው ይሄንን ሚዲያ የሚከታተል ብዙ የተቀየማችሁኝ አላችሁ። እንደው በዚህ አጋጣሚ ይቅርታ ጠይቃለሁ ባለመገኘቴ። አሁንም ልመጣ አልችልም። በእውነት ነው የምልሽ፣ በጣም ከባድ ነው። እኔ እድር የለኝም፣ ጎረቤት ተገኝቼ አላውቅም ምንም ነገር። እንደገና ደግሞ ምናልባት የታመመ ሰው ካለ ባለስ አጋጣሚ እግዚአብሔር ይማር ልል እችላለሁ። ብዙ ቀብር ላልገኝ እችላለሁ፣ ብዙ ወላዶችን ላልጠይቅ እችላለሁ። በስልክ ነው። ግን አንዳንዱ አንደርስታንድ አያደርግሽም እና ይቀየማሉ። መስዋዕትነት ከፍያለሁ። በቤትሽ ውስጥም ብዙ አትገኝም፣ ልጆችሽ ሲፈልጉሽ አትገኝም እና ብዙ ምን ከፍለው ሂሩቴ እንዳለችው ብዙ መስዋዕትነት ነው ምን ከፍለው። ግን ያው እዚህ ጋር ያለው እኔ ብዙ ጊዜ እላቸዋለሁ አንቺ ሰው ጋር አትመጪ ቤት አትመጪ ይላሉ። እናንተ ጋር ብዙ የሚመጣ ሰው አለ። እኔ ግን የምሮጥላቸው ሰዎች ግን ተስፋ የቆረጡ የሚሮጥላቸው ስለሆነ ሚዛን ላይ አስቀምጡት። እኔ አሁን ቀብር ላይ ብዙ ሰው ይሄዳል። ቀብር አልመጣሽም ብለው ሲቆየሙ ይሳኮርፉን። ለቀብር እኮ በጣም እንዲች ሮጭ ከየትና የት ሄጄ እንደው እግዚአብሔር ይማር ብዬ ለመምጣት የምከፍለው መስዋዕትነት እዚህ ጋር ክፍተቶች አሉ። ሰርግ ብዙ ሰው አለ። እዛ ጋር የኔ መቅረት ምንም አያጎልበትም ለሰርጉ። ግን ሰው ያኮርፋልና በዚህ አጋጣሚ ባካችሁ አትቀየሙኝ። ላልመጣ እችላለሁ። ይረዳሉ ይመስለኛል ብዙ ሰዎች። ሂሩቴን ቡናውን እየቆላችሁ ነው። ትንሳኤ ዳግማ ትንሳኤ በዓልን በማስመልከት ነው ደግሞ እኛ ሜሪ ጆይ ኢትዮጵያ ከሲስተር ዘቢደር ጋር የተገኘ ነው። ትንሽ ቆይታ በኋላ ደግሞ እንግዶች አሉን። እንግዶቻችን ይመጣሉ። ከነሱ ጋር ሰብሰብ ብለን ቡናችን እናፈላለን፣ ዳቦ እንቆርሳለን፣ የበዓል ስነ ስርዓት እናደርጋለን። ከነሱም ጋር ቆይታ እናደርጋለን። ስለዚህ እስከዛ ደግሞ እየተሰናዳደን እያቀራረብን እንጠብቃለን እንችላለን። ዋና ደረሰን ዋና ደረሰን ዋና ደረሰን። እንዴት አላችሁ እናንተስ? እንኳን አደረሳችሁ።
እንግዲህ ዳግማ ትንሳኤ ነው ደግሞ አሁን በዓልን በማስመልከት ደግሞ ሜሪጆ ኢትዮጵያ ነው የምንገኘው ከሲስተር ዘቢደር ጋር ከቤተሰቦቻችን ጋር በዓልን ተመልካቾቻችን እናንተ እንዴት እያሳለፋችሁ ነው እኛ ደግሞ እንዴት እያሳለፍ እንዳለ ልናሳያችሁ እዚህ ተገኝተናል እስከ ፕሮግራማችን ፍጻሜ ደግሞ አብሮነታችሁ እንዳይለየን ከወዲሁ በአክብሮት ጋብዛለሁ እንኳን አደረሰን እንኳን አደረሰን ከታች እስከ ላይ የተሳተፈበት ቤት ነው ይሄ ምክንያቱም እኛ ኢትዮጵያውያን እንደሌላው መረዳዳት ብንችል ጎዳና ላይ ልጅ አናይም ብለን ኢትዮጵያውያን ለኢትዮጵያውያን ብለን የጀመርነው ስራ ነው እግዚአብሔር ይመስገን እየሰፋ ሄዶ አሁን ከአዲስ አበባ ሞተን ደብረ ብርሃን ላይ ዲላ ላይ ቢሾፍቱ የተለያየ 7 ከተማ ላይ እንስራ እንሰራለን ደስ ይላል የተለያዩ ቦታዎች ላይ የተለያዩ ሚዲያዎች ላይ ብዙ ጊዜ ስታነሻቸው የቆዩ ሀሳቦች አሉ ሀሳብ ለመደጋገም አይደለም ወደ ኋላ ግን መለስ ብዬ የሲስተር ዘቢደር ዘውዴን ልጅነት የበዓል ትዝታዋ ምን ይመስል እንደነበረ ከቤተሰብ ጋር በዓል አይደል ያለ ነው እሱን እያወራ እንድንቆይ ብዬ ነው እስቲ ትንሽ እሱን አስታውሱ እንግዲህ በዓልን እኛ ብዙ ጊዜ ቤት ውስጥ ምናሳልፈው ጎረቤት ብዙ ጥያቄ የሌላቸው ግሩፖች አሉ አይደል ከነሱ ጋር ነው የምናሳልፈው ይሄ ኑ ብለሽ ጠርተሽ ነገር እነሱ ማይጠሩሽ ጥበቃዎች አሉ ቆሻሻ የሚያነሱ አሉ የተለያዩ ፊት እንዲያውም ገንዳ ላይ ይሄድን ነበር ሄደን ከልጆቻችን ከባለቤቴ ጋር እዛ ላይ ያለውን ነገር አድርሰን መጣ ነበር ድሮ ተመርቀን አሁን ደግሞ ገንዳዎች የቦታው ሲነሱ ተነሱ ሰዎችና ያን ምን አደረግን ጥበቃዎች አሉ እነሱን ነው አሁን ደግሞ እየጠራን አብረን እናሳልፈው በቤተሰብ ደረጃ እኔ ደግሞ ብዙ ጊዜ በዓል ላይ እዚህ ጠራለሁ ሌላ ቦታ ጠራለሁ ከልጆቹ ጋር ስለሚሄድ እኔ ከሌለው ደግሞ ቤተሰብ አብሮ ከነሱ ጋር ያሳልፋልና በጣም ደስ ይላል በረከቶቻችን ነው የምንለውና ከሱ ጠብቀሽ የሚከፍልሽ ሳይሆን ለማይከፍልሽ ስታደርጊ በጣም ደስ ይላል አንድ ጻን ወይም ደግሞ አንድ አዛውንት ከጎረቤት ጠርተሽ አብረሽ ማሳለፍ ወይም ከጎዳና ላይ ሰርፕራይዝ በቃ ጠርተሽ ቤትሽ ያለውን ተካፍለሽ ብትበይ ያ ሰው እንዴት ደስ እንደሚለው አንቺ እኮ ነገ ወደ ፍሪጅ የምትከቺው ወጥ ሊሆን ይችላል ምግብ ሊሆን ይችላል ነገር ግን የሚተርፍ ነው ያንን ግን ለእንደነኛ አይነት ሰዎች አብረን በጋራ ብናሳልፍ እንደ ልምድ ቢሆን እኔ በጣም ደስ ይለኛል በቃ ማታውቂው ሰው በቃ ጠርተሽ አብልተሽ ካልሆነም ደግሞ የታመመ ሰው ካለ ፓክ አርገሽ ይዘሽ ሰላም ለዚህ ቤቶች ብለሽ ያችን ሳህን አድርሰሽ መውጣት ደስ ይላል ሰው ባልጠበቀው መንገድ ሲደሰት በጣም ይሄንን የጀመርነው እና ድሮ HIV በጣም ከ30 አመት በፊት በጣም ብዙ ያልጋ ቁራኛዎች አሉ እና እናቶችን አደራጅተን ፒር ማዘርስ ይባላሉ አቻላቻ እናቶችን አደራጅተን ሳህን እንሰጣቸዋለን ገዝተን ስለዚህ በየቤቱ በዓል ሲሆን ያችን ሳህን ይሰጣሉ ከዛ ይወስዳሉ ማህበር ሲኖር ድግስ ሲኖር ያችን ሳህን ያደርሱና በዘንቢል ለታመሙ በሽተኞች ያደርሳሉ እንዴት ደስ እንደሚላቸው ሲመርቁ ልነግርሽ አልችልም ያንን አሁን ሆሳና ብት የተለያየ ቦታ ለሽሮ ቤቶች ሳህን እናስቀምጣለን በጎ ፈቃደኞች ያችን ሳህን ደግሞ ወስደው ላልጋ ቁራኛዎች ያደርሳሉ በቀላሉ የማድረስ ማስደሰት ይቻላል ሰው ልልሽ ነው እንኳን አደረሰን እንኳን አደረሰን እንግዲህ በዚህ አመት ከ32 ከ33 አመት በላይ ቆይቷል ማለት ነው ሜሪጆ ምናልባት ከዚህ በፊት ብለሽ ታውቂ ይሆናል ግን ሜሪጆ ለምን ተባለ ሜሪጆ የተባለው ሊሙ ገነት ነው ይኖር ነበር እና እዛ የኖርዌይ ህፃናት አድን ድርጅት ሰራ ነበር በበቅሎ እየሄድኩ ምናምንና እዛ ላይ የመጣው ፎቶ አሳያለሁ ቤት እዚህ ቤት ነበር መኖረው እና ቀበሌ ውስጥ ምክትል ሊቀመንበር የነበሩ አንቺ በዚህ እድሜሽ ለእንትን ከምቲ ክሊኒክ ለምን አንሰጥሽም አሉ እና ተባረክ እና ለምን አንሰጥሽም ብለው ቤቱን ሊሰጡኝ ፈለጉ እና ሳየው ገና ያኔ 27 አመቴ ነው ቤት ተሰርቶ ክሊኒክ አታስቢው ሩቅ ነው የሚሆነው አዎ ታውቁት በአመቱ እህቴ ምጥ ያዛት ማዋለድ አቃተን መንገድ ላይ ያኔው ስልክ የለም አምቡላንስ አጠሪ ማስኮ አካባቢ የዛሬ 35 አመት ስለዚህ እህቴን አስፋልት ዳር አስተኝተን ወስደን አዋለዷት ሐኪሞች በጣም ተረባርበው እና አሁን የዛን ቀን ነው የወሰንኩት እኔ ክሊኒክ ከፈቱ ግን ክሊኒኩን ከፍቼ ታመምኩኝ አፍንጫ ውስጥ ይጥቅ በቀለ እና ያ ነው እንግዲህ በራሴ
ማዘር ትሬዛን በጣም ወዳቸዋለሁ። ከስምንተኛ ክፍል ጀምሮ ስለሳቸው እየሰማን ነው ያደግነው እና ክሊኒኬን ዶኔት ለማድረግ ልሰጥ እና ከማርከኝ ጌታን ፈጣሪን መብርሃንን ድንግልን እና ከዳንኩኝ ክሊኒኬን እንደ ማዘር ትሬዛ እንደሰራ ብዬ ተሳልኩ። ካልሆነ ግን ልሙት አልኩኝ። በ6 ወር ተዳንኩኝ። ሜሪ ማርያም ጆይ ደስታ ብዬ ጀመርኩኝ መታሰቢያ እንዲሆን። ከዛ በኋላ ስለት ከዛ በኋላ ግን ማዘር ትሬዛ ብዙ ጊዜ ድንበር የለሽ ይሁን ፍቅራችሁ ይላሉ። አሁን እዚህ ውስጥ አማራ አለ፣ ኦሮሞ አለ፣ ደቡብ አለ፣ ብዙ አይነት ሰው ነው ያለው የምታያቸው። እንደገና በሃይማኖቱ ሙስሊም አለ፣ ክርስቲያን አለ፣ ሁሉም የሰው ልጅ በሚል በ100 ልጆች ሜሪ ጆይ ተመሰረተ። ሲያስተናግዱ የነበሩ ደግሞ ብዙ በጎ ፈቃደኛ ልጆች 4000 በላይ ከ4000 በላይ ይሆናሉ። ከ4000 በላይ በ10 ከተማ ላይ ያሉ የተለያዩ ብዙ ሰዎችን አግኝተሻል። በዚህ ሁሉ እድሜ ቀላል አይደለም፣ ብዙ ሰው ይገኛል። ምናልባት አሁን ከዚህ መሀል እንደውም ያስገርምሽ ወይ ደግሞ ይሄን ያህል ጥንካሬ የምትዩ አሁን ምናልባት ይሄን ሳነሳለሽ ትዝ ያለሽ የወጣትም ሊሆን ይችላል፣ ምናልባት ደግሞ ከህመም ጋር ተሰቃይቶ ረጅም ጊዜ የሚያሳልፈ ሊሆን ይችላል። አሁን ድረስ ካንቺ ጋር ያለ እንደዛ የምትጠቅሽልኝ ሰዎች ይኖራሉ? በጣም ማረሳው ቱቦ ውስጥ ጎዳና ተዳዳሪ እናት አባቱ ሞተው ቱቦ ውስጥ የሚያድራል እና ጎርፍ ሲመጣ ጥበቃዎች አሉ አንድ ካምፓኒ ጋር ገብቶ ያድራልና እሱን ልጅ ስፖንሰር አስደርገን ተምሮ አድጎ አሁን አሜሪካ ነው ያለው። መልሶ እኛን ይረዳል። እዚሁ ደግሞ ስፖንሰር ጋር አንድ ልጅ ነበር ያደረገው፣ አሁን 2 ልጅ ለነሱ ሞራል። እና እንደ አይነቶች በጣም ብዙ ገጠመኛሉ። እነሱ ተረጂ የነበሩ ዛሬ አግኝቻለሁ ትልቅ ደሞዝ እስካደርስ አልጠብቅም የሚሉ በጣም ሰርፕራይዝ የሚያደርጉን አሉ። በየሱቁ ሲሄድ አንቀበልም እንዴ አንቺ መተሽ ይላሉ። አሁን ብዙ አልሄድም በጣም ብዙ ሰው ስላለን ማላ እናትሽ ነን ይላሉ። ትራፊክ ፖሊስ እናቴ ናት ብሎ አውቆ አስቆሞኝ እንዴ ምን ነው በስነ ስርዓቱ እንጂ ምናም ብሎ አውቆ ከዛ በኋላ በጣም ፈልግሻለን ልጅሽ ነኝ ብሎ ስሞኝ የመምሪያ ኃላፊ መሬት አስተዳደር ምናምን የኛ ልጆች አሉ በጣም ደስ የሚሉ እናቴ ብሎ በአመት በዓል ሲደውሉ ራስሽን ጠብቂ ብዙ እንዳትበይ አደራ ጤንነትሽን ጠብቂ የሚሉ ብዙ አሉና ይሄ በጣም መልካም ገጠመኞች አሉ። እኔ አንደኛ ፍቅር በመስጠት ተስፋ ለቆረጠ ሰው ቅፍ አድርገሽ አለ ሁሉ ስትይ ከምንም በላይ ነው ፍቅር። ብዙ ጊዜ አሁን የጎዳና ተዳዳሪዎች እንዲህ የተቸገሩ ሰዎች ህመምተኞች ሰው ነው ይራባቸው፣ መወደድ መጠየቅ። እኔ ትዝ ይለኛል አርቲስት ትዕግስት ግርማ በየቤቱ አዙረን አሳይተናቸው ከዛ በኋላ እንዲህ ቁጭ ብሎ አንድ አዛውንትን እቅፍ አድርጋ ስትል እና ውይ የኔ እናት አቀፍሽን ሲሉ ሳመቻቸው። ስትስማቸው ወይኔ በስንት ጊዜ ተሳምኩ አሉ። አለቀሰች። ምክንያቱም እኚህ ሰዎች መታቀፍን አይዟችሁ መባልን አለሁላችሁ በፈጣሪም እኮ በቁርአኑም ቢሆን በመጽሐፍ ቅዱስ እኮ ተስፋ ሁኑ ነው የሚለው። እኛም ስናድግ መስጠት ይዘናል አደግንም ምን መስጠት ይችላልለን የሚለው አንድ አልተማርንም። ልብሳችን ሲያረጅ እኮ መወልወያ ይሆናታል እንጂ እኮ ለሰው አንሰጥም። ይቀዳደድና መወልወያ ይሆናል፣ ሻሽ ይሆናል፣ ምን ይሆናል እያለሽ እኮ ነው ግን። ስለዚህ ይሄንን አልባሳትን መስጠት ከቁሳቁስ ስትቀይሪ መስጠት። አሁን ፈረንጆቹ ትልቁ ነገር ምንድነው እቃ ቀየሩ ማለት ከቤታቸው ያስወጣሉ፣ ልብስ ቀየሩ ማለት ከቤታቸው ያስወጣሉ። እኛ ጋር ቁም ሳጥኑን ከፈት ስታርጊ መልሶ አንቺ ላይ የሚወድቅ ማአት ልብስ የለም። ወደ ኋላ ተመልሰሽ ስታይ ያለበሽው ልብስ ያልነካሽው እቃ 5 አመት የተቀመጠ ምን አለኝና ምን እንሰጣለን ምን ነው አለን ምን ይሰጣል? አዎ እና ይሄ የመስጠት ባህል በዚህ መልኩ ቢረዳ። አሁን እየተለመደ የመጣው ልደት ከዚህ በጣም ይከበራል፣ ተስካር ይከበራል፣ የተለያዩ ዝግጅቶች ከሰርግ ላይ ተደግሶ መርቁኝ እስቲ ትዳሬ እንዲባረክ ብሎ ፓክ አርጎ መጥቶ በእነኛ አረጋውያን ምሳ አብልቶ ተመርቆ ቢሄዱ ልጆች ግራጁዌሽን ሲመረቁ ዩኒቨርሲቲ ሊገቡ ሲሉ አምጥቶ እዚህ አስመርቆ መሄድ ትልቅ በረከት እኮ ነው። ምርቃት እኮ አገር ይገነባል።
እርግማንም አገር ያፈርሳል። ፈጣሪ ፊት እኮ ይደርሳል። በጣም የአንድ አዛውንት ምርቃት አገር ይገነባል። የአንድ አዛውንት እርግማን ያፈርሳል። ጌታ ይሰማል። ስለዚህ ይሄን መተው በመመረቅ ሌላው ትልቁ ፕሮግራም ከአባል መሆን በቅርቡ አሁን እኛ የኩላሊት እጥበት ጀምረናል። በጣም ያሳዝናል። አሁን የኮንሱመብል የምንብላቸው መድኃኒቶቹ በጣም ውድ ናቸው። በጣም ስለዚህ እዛ ላይ በአባልነት 200 ብር ነው በወርና አባል ሲሆኑ እስከ 150 ሺህ ሰው አባል ካገኘን እኛ በጣም በትንሽ ብር እንዲሁ በሳሙና መግዣ ብር ሊታጠቡ ይችላሉ። ይሄንን በዚህ መልኩ መርዳት ይቻላል። ሌላው ስፖንሰር ማድረግ ነው። እነኛ አዛውንት አትሊስት እንዴት እንደው መንዝረው ቡና ቢጠጡ መንዝረው ያላቸውን ነገር ቢያደርጉ ያንቺ አባት እናት ሆነው ጦርሽ ማሳለፍ ቀላል አይደለም። አሁን ሆስፒታል የገነባ ነው በኢትዮጵያውያን ነው። ዳያሊሲስ ሴንተሩ በኢትዮጵያውያን ነው። በጣም ደስ የሚለው ፕሮግራም ግን የምታውቂውን ህፃን ማሳደግ የምትዳብሽውን ልጅ መጦር ማስተማር አዛውንቱን መጦር ደስ ይላል። በጣም የራስሽ አርገሽ ነገ አድገው ሀገር ይረከባሉ፣ ተጽዕኖ ይፈጥራሉ፣ ሀገር ወክለውም ሌላ ቦታ ይቀርባሉ የምንላቸው እነዚሁ ከዚሁ የሚያድጉ ልጆች ናቸው። ለሀገር ኃላፊነት አለብኝ እስካልን ድረስ ለነዚህ ልጆች ደግሞ ኃላፊነት አለብን። ተመልካቾቻችን ሜሪጆ ኢትዮጵያ ከሲስተር ዘቢደር ዘውዴ ጋር እንዲሁም ደግሞ ከቤተሰቦቻችን ጋር ሰብሰብ ብለን የዳግማ ትንሳኤ በዓል በማስመልከት እንግዲህ እዚህ ቡና አፍልተን አብረን እያሳለፍን ያለ ነው። ቡናውም እየደረሰ ነው። ዳቦም ቀርቧል። እነሱም እንግዲህ ተሰብስበው እዚህ እኛን አክብረው ደግሞ አብረውን ተገኝተዋል። በዓልን ታድመዋል አብረውን። እነሱ ደግሞ እየመረቁ እነሱ ደግሞ የተወሰነ ሀሳብ እየሰጡ እንቀጥላለን። እንኳን አደረሰን እንኳን አደረሰን እንኳን አደረሰን። ስሜ አባ ኃይለ ኢየሱስ እባላለሁ። እስቲ በዓል ነው የምንገኘው። እንኳን አደረሰ። በፊት ሾፌር ነበር፣ መካኒክ ነበርሁኝ። እየሰራው ከጅቡቲ እስከ አስመራ ድረስ እላክ ነበረ በመንግስት ደረጃ። ዘቢደር ይኸው ልብስም ያለበሰች ጫማ ሁሉ ይሄ የሷ ነው። ይሄ ልብስ ሁሉ የሷ ነው እና ይሄው ሞሸራ አድርጋ ይዛኛለች። አበባባ ይባላለሁ። ገዳም ሰፈር ነው የምኖረው። ወረዳ 5 ነው የምኖረው። ከዚህ በፊት የሚገርምሽ ነገር እኔ ጠላ ጠምቃለሁ፣ እንጀራ ጋግራለሁ፣ ሽልጦ ቂጣ የሚባላል እሱ ንጋገር። ቆሎዬ አሜሪካ ተወዳዳሪ ያልገኝላት ብላ ቁጭ ብላት። እውነቴን ነው የምልሽ በምስክር እግዚአብሔር ምስክር ባለሙያ ነው ያገኘሁት። በጣም ብታይ ተሰቅላ ቁጭ ብላለች። በጣም ብታይ ተሰቅላ ቁጭ ብላለች አሉ። ያችን ሴት አንጧ ስባል እኔ ይኸውልሽ አግብቼ እንዳጋጣሚ ድል ሆኖ የለሁልሽም። ጓደኛ ያፈራል ሰው። እዚህ ተሳሳቂያለሽ። መጥቼ እንደው ምግቧን ብቻ አይደለም ደግሞ እንትና ጋር ተገናኝቼ እስቲ ተሳስቄ እስከምጫወት ይባላል። እዚህ ያፈራሻቸው ብዙ ወዳጆች እሱ ንገሪኝ። እግዚአብሔር የተመሰገነ ይሁን። ብታይ ሳቅ ጨዋታ እወዳለሁ። በቃ መጣና አጫወታለሁ። እኔ ደስታዬ ለራሴ ደስታ ነው። ገባሽ አይደለ? ያ ነገር ለነሱም ደስታ ነው። ለነሱም ሞራኔ ሆናቸዋል፣ ለኔም ሞራኔ ነው። አሁን ብዙ ልንገርሽና ብዙ ቀባሪዎች አፍርቻለሁ። አሁን ብሞት እነዚህ ሁሉ ይቀብሩኛል ወይ ሞታች ብለው ታዲያስ በፊትስ ማን ያቀኛል? እነዚህ ሁሉ ጓደኞቼ፣ ልጆቼ፣ እህቶቼ፣ ወንድሞቼ ናቸው። በቃ ጠቅላላ ሙሰማ ለድ ይባላል። እዚህ ከመጣሁኝ አሁን 2 ዓመት ተኩል ነው። እታች ሰራተኛ ሰፈር ነበርኩ። ሰው ለሰው ነው መድኃኒቱ። ሰው ለሰው አጥፊ ነው እና እነዚህ ሁላ በተለይ አሁን እዚህ ያሉ የእሷን ልጆች ያሳድጋቸው፣ ለብዙ ደረጃ አላህ ያድርሳቸው። እግዚአብሔር ከአንቺ ጋር ይሁን። እድሜ ይስጥሽ፣ ውለሽ ግቢልኝ፣ ክፉ ነገር አይንካሽ ልጄ፣ እንቅፋት አይምታሽ፣ እውክታ አይግጠምሽ። ውላችሁ ግቡልኝ፣ እንቅፋት አይንካችሁ። ውጭም ሄዳችሁ ይድላችሁ፣ እዚህም ኢትዮጵያን ሆናችሁ ይድላችሁ። እንደው እሾህ አይውጋችሁ፣ አው ዘራችሁ ይለምልም። አላህ ሲሰጥ እኮ እኛ ከዚህ ከጉድጓድ ከሰማይ ብልብ አይልም። አላህ ይስጥሽ። እነዚህም ሰራተኞች ያንቺ ጋር ያሉትን በሙሉ ይደጉልሽ። ሀገራችን ሰላም ትሁን። ከአደጋ ከክፉ ነገር አላህ ይጠብቀን። እንኳን አደረሰን እንኳን አደረሳችሁ። አዎ በአብ ስም በወልድ ስም በመንፈስ ቅዱስ ሁሉ ስም እንኳን አደረሰን እንኳን አደረሰን።